ሰላም ጤና ይስጥልኝ የኪነ ጥበብና የባህል አፍቃሪያን የኢትዮጵያ ባህል አምባሳደር ከዳሞት ምድር እስከ ዓለም አቀፍ መድረክ የዘለቀው ተወዳጁ ድምፃዊ ይሁኔ በላይ ለ12 ዓመታት ያዘጋጀውን ባለ 8 ዜማ 10ኛ አልበሙን ዞማዬ በሚል መጠሪያ በአዲሱ ዓመት ለአድማጭ ሊያደርስ ዋዜማ ላይ ይገኛል። የዚህን ድንቅ አልበም ሙሉ ዝርዝር የይሁኔ በላይን የጥበብ ጉዞና የአልበሙን ሙሉ መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ተወዳጁ ድምፃዊ ይሁኔ በላይ አዲስ አልበም ሊያወጣ ነው። ከዳሞት ምድር እስከ ዓለም አቀፍ መድረክ የዘለቀው የኢትዮጵያ ባህል አምባሳደርና የኢትዮጵያ ባህላዊ ዜማ ውበት የሆነው ተወዳጁ ድምፃዊ ይሁኔ በላይ ተወልዶ ያደገው በቀድሞ ጎጃም ክፍለ ሀገር በቆላ ደጋዳሞት አውራጃ በምትገኘው በውቧ ፍኖተ ሰላም ከተማ ነው። ገና በልጅነት ዕድሜው እምቅ የኪነ ጥበብ ስጦታው ፈንጥቆ የወጣው ይሁኔ ገና በወጣትነቱ በብዙዎች ዘንድ አድናቆትን ያተረፈውን ታዋቂውን ግሽ አባይ የባህል ሙዚቃ ቡድን ተቀላቀለ። በቡድኑ ቆይታው የትውልድ ትዝታ ሆኖ የቀረውን አንቱየዋ የተሰኘውን ድራማዊ ሙዚቃ ጨምሮ በርካታ ድንቅ ስራዎችን ለአድማጭ በማቅረብ የመድረክ ድምቀት መሆን ቻለ። በ1982 ዓ.ም የአገሬ ልጅ በተሰኘው የመጀመሪያ አልበሙ የሙዚቃውን ዓለም በይፋ የተቀላቀለው ድምፃዊው በቀጣይም በ1985 ዓ.ም ግቢ ግቢ የተሰኘውን አልበም ለአድማጭ በማቅረብ ከፍተኛ ተቀባይነትና አድናቆትን አተረፈ። በቀጣዮቹ ዓመታትም የባህል ሙዚቃው አምባሳደርነቱን የሚያጸኑ ዘመን ተሻጋሪ አልበሞችን በተከታታይ ለአድማጮች አበርክቷል። አንደኛ የሀገሬ ልጅ ባለጋሜ በ1982 ዓ.ም፣ ሁለተኛ ግቢ ግቢ በ1985 ዓ.ም፣ አሎሉሎ በ1987 ዓ.ም፣ ኩኩ መለኮቴ በ1991 ዓ.ም፣ ከፊላው ስር በ1993 ዓ.ም፣ የማነሽ ውበታም ዘገሊላ በ1996 ዓ.ም፣ ይሁኔ በላይ ክላሲክ በ1999 ዓ.ም፣ ዘገና 2000 ዓ.ም፣ ጉዛራ 2007 ዓ.ም። ይሁኔ በላይ በግል ካወጣቸው አልበሞች በተጨማሪ ከሌሎች የሙያ አጋሮች ጋር በመሆን ድንቅ የህብረት አልበሞችን አበርክቷል። ከነዚህም መካከል አራቱ ቅኝቶች ከየሽ እመቤት ዱባለ፣ ማሪቱ ለገሰና ሀብተ ሚካኤል ደምሲ ጋር በ1984 ዓ.ም፣ ኮሌክሽን ከፍቅር አዲስ ነቃ ጥበብና እያዩ ማን ያዘዋል ጋር በ1984 ዓ.ም፣ ኮሌክሽን ካሰፋ ደባልቄ ጋር በ1996 ዓ.ም። ይሁኔ በላይ በወቅታዊና ማህበራዊ ጉዳዮች ላይ የሚያተኩሩ ነጠላ ዜማዎችን በማዘጋጀት የህዝብን ልብ የማማለል ልዩ ጥበብ ያለው ይሁኔ በላይ ባህር ዳር የጎደለኝ ያለ፣ ሰከን በል፣ ሰላም ሽብዛ፣ አንድ አደረገን፣ አወይ ኑሮ፣ ድምድም፣ አደላላታለሁ፣ ተገኘሽ ዘንድሮና ሰው እንሁን የሚሉ ተወዳጅ ስራዎቹ በጥቂቱ ይጠቀሳሉ። የሙዚቃ ብቃቱ ትውልድን ሳይለይ በየዘመናቱ የተመሰከረለት የኪነ ጥበብ ሰው ዝናው ከጎጃም የገጠር አካባቢዎች ተሻግሮ እስከ አሜሪካና አውሮፓ ዘልቋል። በተለያዩ የሀገር ውስጥና የውጭ ሀገር መገናኛ ብዙሃን ሰፊ ሽፋን ያገኘ ሲሆን እንደ ኤሮፓያን አቆጣጠር በ2007 ከታዋቂው የአሜሪካ ድምፅ ቪኦኤ የአፍሪካ ቢትስ ፕሮግራም አዘጋጅ ዴቪድ ቫንዴ ጋር ያደረገው ግሩም ቃለመጠይቅ አሁንም ድረስ በብዙዎች ዘንድ ይታወሳል። ይሁኔ በላይ በሙዚቃው መድረክ ብቻ ሳይወሰን በንግዱና በማህበራዊ ንቁ ተሳታፊ ነው። ራሱን በእውቀት ለማነጽ የነበረው ከፍተኛ ፍላጎትም እንደ አውሮፓውያን አቆጣጠር በ2015 በቨርጂኒያ ከሚገኘው አሜሪካን ኮሌጅ ኦፍ ኮሜርስ ኤንድ ቴክኖሎጂ በኮምፒውተር ኢንፎርሜሽን ሲስተም የመጀመሪያና የሁለተኛ ዲግሪውን እንዲያገኝ አብቅቶታል። በአሜሪካና በተለያዩ ሀገራት የኢትዮጵያን ማህበረሰብ በማስተባበርና ለበጎ ዓላማዎች አብሮ በመቆም የሚታወቀው አርቲስቱ በተለያዩ የድጋፍ ማሰባሰቢያ ፕሮግራም በማዘጋጀት ወገናዊ አለኝታነቱን አስመስክሯል። ይህንን ዘመናት የተሻገረ ስኬታማ የሙዚቃና የማህበረሰብ አገልግሎት አሻራውን ከግምት ውስጥ በማስገባት ባህር ዳር ዩኒቨርሲቲ በ2017 ዓ.ም ለኢትዮጵያ ባህል ሙዚቃ ላበረከተው የጎላ አስተዋጽኦ የዕድሜ ዘመን አበርክቶ እውቅና ሽልማት አበርክቶለታል። ዘመን ተሻጋሪው ድምፃዊ ይሁኔ በላይ በ10ኛው አልበሙ ዞማዬ በተሰኘው መጠሪያ በአዲስ ዓመት ልባችንን ያወዛውዘው ነው። ኢትዮጵያዊነትን ቤዝዬ ባህልን በቅንብር የሀገር ፍቅርን ደግሞ በውብ ግጥም እያዋሃደ ለበርካታ አስርት ዓመታት በልባችን ውስጥ ዘላቂ ዙፋን የሰራው የተከበረውና ተወዳጁ ድምፃዊ ይሁኔ በላይ 12 ዓመታትን ተጨንቆና ተጠቦ ያዘጋጀውን ድንቅ የጥበብ ፍሬ 10ኛ አልበሙን ዞማዬ በሚል መጠሪያ ከአድናቂዎቹና ከአድማጩ ጋር ሊያገናኝ ዋዜማ ላይ ይገኛል። ከጎጃሙ የኪነት እንቁ ግሽ አባይ ተነስቶ እስከ ግዙፎች የሙዚቃ መድረኮች የተጓዘው ይሁኔ በላይ ጥበብን በእውቀት ከተፈጥሮ ድምፁና ባህሪው በህዝብ ፍቅር አምቆ አቋሙን ደግሞ በሀገር ወዳድነት አጽንቶ የኖረ ብርቅዬ የጥበብ ሰው ነው። ይህ ዞማዬ የተሰኘው 10ኛ አልበሙ ተራ የሙዚቃ ስብስብ አይደለም። ሙሉ 12 ዓመታት በስሜት በሙያዊ ብስለትና በጥበብ ፍለጋ የተጠመቀ የጥበብ ማዕድ ነው። የሀገራችንን ህብረ ቀለማት ያንጸባረቁ ይሁኔ በላይ ዞማዬ አልበም ውስጥ መላለው፣ እኔስ ሀገሬ፣ እንጃልኝ፣ ዞማዬ፣ እኔ ሆይ፣ አገኘሽኝና ተይ ዘውዘው፣
እቴ አዶ ሸባ የተሰኙ 8 ልዩ ልዩ የዜማ ስልቶች ተካተውበታል። ስለ ሀገር ፍቅርና ባህል ልብን የሚነኩ መንፈስን የሚያድሱና የቆዩ ትዝታን የሚቀሰቅሱ መሳጭ ግጥሞችና ዜማዎች አሰባስበዋል። የዝነኛውና አንጋፋው የግጥምና ዜማ ደራሲ አበበ ብርሃኔና የሌሎች ታላላቅ ባለሙያዎች አስደናቂ አሻራ አርፎበታል። ሙዚቃዎቹን አስቀድመው ያዳመጡ ታዋቂ ግለሰቦችና የጥበብ ሰዎች በስራው ጥራትና ውበት በመደመም አልበሙ ለህዝብ ክፍት እስኪሆን ድረስ በከፍተኛ ጉጉት እየጠበቁት ይገኛሉ። የባህል አምባሳደርና የሀገር ፍቅር ህያው ምስክር የሆነው የይሁኔ በላይ ድምፅ ደግሞ ቤታችንና ልባችንን ሊሞላው ጥቂት ቀናት ቀርተውታል። የድምፃዊ ይሁኔ በላይ ፕሮሞተር ደሞዝ ገነቱ እንደገለጹት ይህ ድንቅ ስራ በከፍተኛ ጥራትና ብቃት ተሰርቶ በአዲሱ ዓመት ለህዝብ ይደርሳል ካሉ በኋላ ጆሮአችሁን አዘጋጁ፣ ዞማዬ መንገድ ላይ ነው ብለው